ስለ ሁሉም ነገር እግዚአብሔር ይመስገን በጣም ደስ ብሎኛል። ሀይሚዬና ብሩኬ እዚህ ደረጃ ደርሰው ስላየሁኝ የሁሉም ሰው ፍላጎትና ምኞትም ስለነበረ ሲጠበቅ የነበረ ቀን ስለነበረ በዚህ ምድር ላይ የሰው ልጅ ተደስቶ እንደማየት የሚያስደስት ነገር የለም። እንደ ሀይሚዬ ያለች ሴት እንደ ብሩኬ ያለ ወንድ ያብዛልን ነው ማለት የምችለው። ቅመምዬ ይገባታል። ትዕግስተኛ ናት፣ ትሁት ናት፣ ቁጥብ ናት፣ ጨዋ ናት፣ ስነ ስርዓት ያላት የስራ ሴት፣ ጠንካራ፣ በስራዋ የምትወደድ፣ የምትፈቀር፣ የምትከበር፣ ወንድ ልጅ ለማማለል ምንም አይነት ነገር የማትጠቀም፣ ስራዋንና ስራዋን የምትሰራ ተወዳጅና እንቁ የሆነች ሴት፣ ለወደደችው እስከ ጥግ ድረስ የምትሄድ ጀግና ሴት ናት። ከዛም በላይ ማለት ነው የተግባር ሴት ናት። ብሩኬ ማለት ቀብራራ ወንዳ ወንድ፣ በቃል ሳይሆን በተግባር ጀግና፣ የእናቱ ልጅ፣ የወንድሞቹ ቅምጥል፣ የሚስቱ ንጉስ ነው። እውነቴን ነው የምላችሁ፣ ቃላት የለኝም። ጨዋ ናቸው። እንደ ዘመኑ አይነት ሴትና ወንድ አይደሉም። እዩኝ አይሉም። ብዙ ዩቱበሮች እንደነሱ ሰርተዋል። እነሱን ግን መሆን አይችሉም። እንደነሱም ምን ሊሆኑልኝም አይችሉም። ይለዩብኛል። ሁሉ ነገር ስቴፕ ባይ ስቴፕ የሚሄዱ በእቅዳቸው የሚመሩ በጣም ሁለቱም ትዕግስተኛ የሆኑ ለምንም ነገር እንትን የሌላቸው ታውቃላችሁ። ይሄ ወጣ ያለ ይሄ እዩኝ እዩልኝ ልታይ ልጠየቅ ምናምን የማይሉ ሁሉ ነገራቸው አንድ አይነት የሆኑ ለወደዱት እስከ ጥግ ድረስ የሚሄዱ ጀግኖች ናቸው ለኔ። ይህን ስሜት ግን የምታውቁት ሀይሚና ብሩኬን ከመጀመሪያ አንስታችሁ እስካሁን ድረስ ስትከታተሏቸው የነበራችሁ ወዳጆችና አድናቂዎች ልትገልጿቸው ትችላላችሁ። ሀይሚ ምን አይነት ሴት እንደሆነች፣ ብሩኬ ምን አይነት ወንድ እንደሆነ ታውቁታላችሁ ማለት ነው። እውነቴን ነው የምላችሁ። ቃላት የሚገልጻቸው ልጆች አይደሉም። በጣም የሚገርሙ የሚደነቁ ልጆች ናቸው። በጣም ጨዋ፣ ስነ ስርዓት ያላቸው፣ ስነ ምግባር ያላቸው፣ በጣም ለብዙ ወጣቶች ተምሳሌት የሚሆኑ የዘመኑ እንቁ የሆኑ ወጣቶች ናቸው ለእኔ ማለት ነው። ባየኋቸው ልክ፣ በማቃቸው ልክ፣ ሁሉም ሰው ባየው ልክ አይደለም የሚናገረው። እኔም ባየኋቸው ልክ በጣም ጠንካሮች እና ለብዙ ወጣቶች ተምሳሌት የሚሆኑ ልጆች ናቸው። እርስ በርሳቸው ያላቸው መተሳሰብ፣ መከባበር እንደው ተጣልተው እንኳ ብዙ ነገር እንኳ ክፉ ቃላቶችን እንኳ ተነጋግረው እኛ እንኳ በኮሜንት ታውቃላችሁ ተው እንደዚህ አይነት ቃላት ትነጋገሩ እንላለን አይደለ? ሲታረቁ ደግሞ እንደዚህ እኮ ብለኸኝ ነበረ ወይም ደግሞ እንደዚህ እኮ ብለሽኝ ነበረ እንኳ አይባባሉም። ይቅርታ ሲደራረጉ በቃ ይቅርታ ነው አለቀ። ምንም በቃ አያነሱም። በቃ ደስ የሚለኝ ባህሪያቸው ማለት ነው። እና እነዚህን እንቁ ልጆች ደግሞ አለመውደድ፣ አለማድነቅ፣ አለማክበር አይቻልም። በቃ እኔ በጣም ደስ ብሎኛል። ትናንትና እንዴት ልበላችሁ ደስታዬ የሆነ እንደው ዝብርቅርቅ ያለ ስሜት ውስጥ ነው የገባሁት። ምክንያቱም ሀይሚዬና ብሩኬን ከመጀመሪያ አንስታችሁ እስካሁን ድረስ ስትከታተሏቸው የነበራችሁ ወዳጆች ስሜቱን በደንብ ታውቁታላችሁ። በጣም ደግሞ ተደስታችኋል። በጣም ዩቱቡ፣ ቲክቶኩ በቃ በእነሱን ድምቅ ፍክት ሲል እንዴት እንደሚያምር ማለት ነው። እና እግዚአብሔር እናንተ እንጃ አላቅም እውነተኛ ወዳጆች አላችሁ የነሱ ማለት ነው። የነሱን ከፍታ፣ የነሱን ስኬት፣ የነሱን አብሮ መሆን፣ የነሱን መፋቀር፣ መዋደድ ነገ ትልቅ ደረጃ ደርሰው ማየት የምትፈልጉ በጣም ብዙ ስላላችሁ እናንተ ደግሞ እግዚአብሔር የልባችሁን መሻት ይፈጽምላችሁ። ጨሪቃዎች ደግሞ ከዚህ በላይ ደግሞ ብዙ ነገር እንጠብቃለን። ሁሉም ነገር እንግዲህ በትዕግስት በጊዜው ሁሉም ነገር ይሆናል። ሁሉም ነገር ትዕግስት ይፈልጋል። በጊዜው እንጠብቃለን አይደለ? እስከዛው ደግሞ እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁ ተሳክቶላችሁ፣ ምኞታችሁ ተሳክቶላችሁ
የጀመራችሁትም ያሰባችሁትም ተሳክቶላችሁ ብቻ ትልቅ ደረጃ ደርሳችሁ ለማየት ያብቃን ነው ማለት የምችለው። በጣም ደስ ብሎኛል። እውነቴን ነው የምላችሁ። ምክንያቱም እነዛ ልጆች እዚህ ደረጃ መድረሳቸው እኔ በጣም ደስ ብሎኛል። እኔ ብዙ ዩቱበሮች እንደነሱ ሰርተዋል እኮ እንደዚህ ሮማንቲክ የሆነ የፍቅር ጊዜያትን ምናምን እኮ አሳልፈዋል። ግን እነሱ መሆን አይችሉም። እኔ ለምን እንደሆነ አላውቅም። ሁሉ ነገር ያምርባቸዋል፣ ሁሉ ነገር ይደምቅባቸዋል ጨሪቃዎች ላይ ሲሆን እና ለወርቅ ሚስት ደግሞ ወርቅ ከወርቅም በላይ ናት። ውበት ብትሉ ውበት፣ ጸባይ ብትሉ ጸባይ፣ ሁለቱም ኤኮ ናቸው። በቃ ታውቃላችሁ፣ በቃ ጽድት ያሉ ማለት ነው። እና ውድ ቤተሰቦቼ እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም የእናንተን ፍላጎት የእናንተን ምኞትም ስለነበረ የኔ ውድ ቤተሰቦች እና እኔ በጣም ደስ ብሎኛል እና ብዙዎቻችሁ ደስ ብሏቸዋል። ማታ ላይ ደግሞ ቪዲዮ መስራት አልቻልኩም። መዳም ተብዬዋ እየተጣራች ቪዲዮ መስራት አልቻልኩም። ደስታዬን እንኳ ማጣጣም አልቻልኩም። ሌሊት ራሱ ቪዲዮ ነበር ሳየ ነበረው እና በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ ከፍ ያድርጋቸው። ፈጣሪ ከክፉ ነገር ይጠብቃቸው። በመንገዳቸው ሁሉ ዋስ ጠበቃ ይሆናቸው። እግዚአብሔር አምላክ ይጠብቃቸው ነው ማለት የምችለው። እግዚአብሔር ደግሞ ሀገራችንን ሰላም ያደርግልን። ስለ ሁሉም ነገር ደግሞ እግዚአብሔር ይመስገን እላችኋለሁኝ እና ብቻ ደስ ብሎኛል። እናንተም ደስ እንዳላችሁ ባለሙሉ ተስፋ ነኝ።